ምንም ጥያቄ የለኝም። እስካሁን በባዶ ነበረ የለፋሁት። አሁን ወደ ትክክለኛው ማንነቴ ወደ ተፈጠርኩበት መመለስ ፈልጋለሁ። ይሄ ነው። ማሻአላህ 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 ማሻአላህ። መስለም እፈልጋለሁ ነው አይደለ? በደንብ ግልጽ እንዲሆን ኪናያ እንዳይሆንባቸው ከታች መስለም እፈልጋለሁ ነው እንትኑ አይደለ? ኦኬ ማሻአላህ ማሻአላህ ማሻአላህ። በጣም የሚገርም ነው የሚገርም ነው። ኦኬ እኮ ለእስቲ ለእንትና እድል እንስጣት እስቲ ለመሲ ሻሃዳ ታይዛት። እኔ ግን አልታያችሁም ኡስታዝ አቡበከር። እሺ አፎ ታያለው ኡስታዝ ጅኒ ቀጥሉ ኡስታዝ ይቀጥላል። በነገራችን ላይ እዚህ ጋር ቁጭ ብዬ ማለት ነው እዚህ ጋር ቁጭ ብዬ ሱብሃንአላህ በጣም ብዙ ጊዜ ሰዎችን ስታሰልሙ አያለው። ማንም እድል አይሰጠኝም። ኧረ ተው አጅሩን ልካፈል። ፕሌን ውስጥ ሆነ እኮ አስልመሃል። እኔ እድል ሰጥቼ ታስታውሳለህ ኡስታዝ? ፕሌን ናም ፕሌን ውስጥ ሆኜ አስልሜያለሁ። እንዲሁ የመጀመሪያ እንትን ነበር ብዬ ነበር እዚያ እኔ خلاص እህታችን መሲ መቀጠል ትችላለች። ችግር የለውም ኢንሻአላህ። ያው አብሽሩ ላ ኡስታዝ እኔ ያው ሶሻል ሚዲያ ላይ ሻሃዳ ላሲዝም ብያለሁኝ። አሲዛት አንተ እሺ ቀጥሉ። የኔን ፈንታ ውሰድ እሺ። ጀዛኪላሁ ኸይራን አላህ ይባርክ ፊክ አላህ በረካ ያድርግሽ። እህት ሳሮን መጀመሪያ ያው ከመስለምሽ በፊት ስለ ኢስላም ማወቅ የምትፈልጊያቸውን ነገሮች ያው ወንድሞቼ አስረድተውሻል ብዬ ነው ማምነው። ያልገባሽ ነገር ካለ የፈለገ ነገርም ቢሆን መጠየቅ ይቻላል። ግን ቦታው ይሁን አይሁን አላውቅም፣ ግን አንድ ጥያቄ አለኝ። እሺ ችግር የለውም ኦኬ። ትላንትና እንዲሁ በቃ እናንተ ጋር መጥቼ ኢምራን ጋር የመግባት እድሉን አላገኘሁም። አንዲት ጓደኛ ያለች እና ሙስሊም ደውዬላት እንደዚህ ሙስሊም ለመሆን ለመግባት እድሉን አላገኘሁም ምናምን ስላት እነሱ ጋር ባትሄጂ እኮ ይሻላል የሆነ ማይገባ ነገር አወራችኝ እና ከተቻላችሁ እቺ ነገር ብታስረዱ እዛ ታሰልሙ። ችግር የለውም አብሽሪ። ይመስለኛል ሰሞኑን ትንሽ ችግር እየፈጠረ ያለው የአህባሽ አስተምህሮቶችን የሚከተሉ አንዳንድ ልጆች ብዙ ወንድሞች እዚህ ጋር ተቀምጠው እየለፉ ያሉትን እያስተማሩ ያሉትን ነገር ለመረበሽና እንትን ለማለት እየሞከሩ ነው። አላህ Subhanahu Wa Ta'ala እነሱንም ቀጥተኛውን መንገድ ይምራቸው። ትልቁ ዱዓችን ያ ነው። አላህ Subhanahu Wa Ta'ala ቀጥተኛውን መንገድ እንዲመራቸው ነው። ሁለተኛ ነገር ደግሞ ከሷ ጉዳይ ጋር ተያይዞ እሷ ያነሳችው ነጥብ ጋር ተያይዞ ያለውን ነገር በሰፊው ኢንሻአላህ Ta'ala ወደ ኢስላም ከገባሽ በኋላ በደንብ የምትማሪው ይሆናል። በዚሁ አጋጣሚ እዚህ ውስጥ አሁን እህታችን ዛህራ ሙስጠፋ አለች። እህት ዛህራ ሙስጠፋ ሰለምቴ እህቶቻችን የሚማማሩበት ግሩፕ አላት። እኔ እስከማውቀው ድረስ የሚማማሩበት ግሩፕ አላቸው። እዚያ ገብተሽ ትማሪና ያለውን ነገር በደንብ ትረጃለሽ። ወላኪን ትልቁ ዲፈረንስ እኛ መሐልና እንዲህ አይነት ነገሮችን እንቅፋት ለመሆን እየሞከሩ ያሉ ወንድሞቻችን መካከል ያለው ዲፈረንስ ሌላ ነገር አይደለም። እኛ ምንለው ቁርአንና ሐዲስን የአላህን Subhanahu Wa Ta'ala ንግግርና የነብያችንን ሰለላሁ ዐለይሂ ወሰለም ንግግርን የአላህን ንግግር ከአላህ በላይ ማንንም አያውቅም። የነብዩን ሰለላሁ ዐለይሂ ወሰለም ንግግር ከነብዩ በላይ ማንንም አያውቅም። አላህ ያለውን ነገር አላህ ባለው መልኩ ነብያችን ባስተማሩት መልኩ ነው የምንረዳው። በዚያ ልኩ ነው የምንተነተነው። በዚያ ልኩ ነው ተቀብለን ተግባራዊ የምናደርገው ነው የኛ አስተሳሰብም አካሄድም። ይሄ ደግሞ የሰሃቦች አካሄድም የሰለፎች አካሄድም ነበር፣ ቀደምቶቻችን አካሄድ ነበር። እነሱ ደግሞ የሚሉት አይ ነገሮችን መጀመሪያ ያው የማይታወቁ ሩቅ የሆኑ ነገሮችን አንዳንድ ነገሮች እያየሽ የምትመዝኛቸው ነገሮች አሉ። ለምሳሌ ከጤና ጉዳይ ጋር ተያይዞ ከምን ነገር ጋር ተያይዞ ታንጀብል የሆኑ በእጅ የሚያዙ የሚጨበጡ ነገሮች አሉ። እነኚህ ነገሮችን ኢስላማችን ራሱ ሲያመጣ በአቅላችን እንድመዝን አዞናል። ከዚያ ውጭ ግን ሩቅ የሆኑ በአቅል የማይደረስበት በአእምሮ የማይደረስበት በጣም ሩቅ የሆነ በአቅል እንኳን ብትፈትሺው የማታገኘው ድብቅ የሆነ ነገር ለምሳሌ ያክል
ስለ አላህ Subhanahu Wa Ta'ala ማንነት ማንም ሰው ሊያውቅ አይችልም አላህ ከነገረን ውጪ እነኚህ አይነት ነገሮችና በጣም ከባድ የሆኑ አቅላችን ሊደርስበት የማይችልበት ቦታ እንኳን በአእምሮአችን ነው ነገሮችን እየፈተፈትን እንደሚመስለን አድርገን ነው የምንረዳው የሚሉት እነሱንም አላህ ቀጥተኛው መንገድ ይምራቸው ወንድሞቻችን ናቸው እናዝንላቸዋለን ሁሌ ዱዓ እናደርግላቸዋለን አላህ ቀጥተኛው መንገድ እንዲመራቸውና ወደ አህሉ ሱነቲ ወልጀማዓ መንገድ እንዲመልሳቸው ማለት ነው ስለዚህ ያለው ዲፈረንስ ይሄ ብቻ ነው ኢንሻአላህ እነሱም አንድ ቀን ቢኢዝኒላህ ተዓላ መንገዱን አግኝተው በስርዓት ይመለሳሉ ትክክለኛው መንገድ ይይዛሉ ሆኖም ግን በእኛ እይታ እነሱ ካፊሮች አይደሉም በእኛ በአህሉ ሱነቲ ወልጀማዓ እይታ እነሱ ካፊሮች አይደሉም ኢላ بالعيان يعني እነኚህ ነገሮችን አላህን ንግግሩን ሙሉ በሙሉ መካድ እና መሰል ነገሮች ከነሱ ከታየ የዚያኔ ካፊር ይሆናሉ ከዚያ ውጭ ግን ከሃዲዎች አይደሉም ወላኪን ከመስመር ያፈነገጡ ሙስሊም ወንድሞቻችን ናቸው ያን ያለው ነገር ማለት ነው ስለዚህ አሁን ስለነሱ ጉዳይ ያለው ነገር አሁን ለምሳሌ እንዳልኩሽ ነው የቤዝ ችግር ነው ያለባቸው እነሱ ቤዝ ላይ ነው የሆነ ነገር የተምታታባቸው በአእምሮ ማይከድበትን ነገር ነው በአእምሮ ይሄዱበት እነኚህ ነገሮችን ደግሞ ለማረዳት ሰፊ ትምህርትም ስለሚጠይቅ ኢንሻአላሁ ተዓላ ወደፊት በደንብ ተምረሽ በደንብ ይብራራልሻል ችግር የለውም ማለት ነው ቢኢዝኒላህ ተዓላ ተግባባን ሳሮን ታከናለው ከፍቶኛል ያለው ዲፈረንሳችን ይሄ ነው ትልቁ ዲፈረንስ ይሄ ነው በአእምሮ ማይዳሰሱ ማይፈተሹ ነገሮችን በአእምሮ ካልፈተሽን የሚል ነው እነሱ የኛ ደግሞ በአእምሮ ማይፈተሹ ነገሮችን አላህም እንድንፈትሽ እድሉን አልሰጠንም ፈትሹም አላለንም ሲጀመር እነኛ አይነት ነገሮች አይፈተሹም ምክንያቱ ሲባል ከአቅላችን በላይ ስለሆኑ ለምሳሌ ያክል ስለ አላህ Subhanahu Wa Ta'ala ሲፋ አላህን ያየሰው የለም አላህ ደግሞ አምሳያ የለውም አምሳያ የሌለውን ማንንም ያላየውን አምላክን እንደራስ ፍላጎት አድርገሽ መተንተን እንዲህ አለው እንዲህ የለው ማለት አይቻልም አለኝ ያለው አለው የለኝም ያለው የለውም خلاص በዚያ ልክ ነው የምንረዳው ያን ያለው ነገር ምንም እንትን የሚል ነገር የለም ኢንሻአላሁ ተዓላ በደንብ ደግሞ ስትማሪው ደግሞ የበለጠ የገባሽ ይመጣል ብዙ ወንድሞቻችን እስልምና ውስጥ ገብተው እየተማሩ ሲመጡ አሁን ትናንትና ወንድማችን ጃ ከኔ ጋር ነበር የሆነ ልጅ መጥቶ አንዳንድ ነገሮችን እንትን ይያለ ማምታታት ሲጀምር የሰጠው መልስ አይታችኋል ወንድማችን ጃ ስለ አስማኢ ወሲፋ ከኛና ከአህባሾች መካከል ያለው ዲፈረንስ በደንብ አድርጎ ነበር ወንድማችን ጃ ያስረዳው ማለት ነው ስለዚህ ያን ያክል ከባድ ጉዳይ ሆኖ አይደለም ከባድ ጉዳይ አይደለም ወላኪን እነሱ ናቸው የማይመለከተን ነገር ውስጥ ካልገባን ያሉት እንጂ ያ ነው በጣም ቀላል ነው ቢኢዝኒላህ ተዓላ ወላኪን ሰፊ ነገር ስለሆነ ስለከበደ ሳይሆን ሰፊ ነገር ስለሆነ ስፋቱን ደግሞ ወደፊት ስትማሪ ይገባሻል ቢኢዝኒላህ ተዓላ ያን ያለው ነገር እህቴ ሳሮን ወደ ሸሃዳው እንገባለን ወንድሞች ካላሉ እንዳይበዛባት ትንሽ ልጨምር ኡስታዝ ይቅርታ የማትቀየሙ ከሆነ ኦኬ እሺ ሳሮንዬ እዚህ ጋር ያው በሙስሊሙ ማህበረሰብ መካከል ልዩነት የለም ይሄ ዶግማና ቀኖና የሚባል አለ ዶግማ ብሎ ማለት ገነት ልትገቢበት የምትችይው አስተምሮ ማለት ነው በእስልምና ሃይማኖት ሁሉም ሙስሊም አንድ ዶግማ ነው ያለው ዶግማችን ቁርአን ላይ ነው ያለው ዶግማ ብሎ ማለት አንቺን ገነት የሚያስገባሽ ማለትም አምላካችን አላህ እሱ ፈጣሪ እንደሆነ ነብዩ መሐመድና ሌሎች ነቢያት እንደሆኑ ሰላት መስገድ ጾም መጾም ምስኪኖችን ማብላት ከቻልሽ ሐጅ ማድረግ ከሞት በኋላ ሞቶ መነሳት እንዳለ እነዛን ማመን ሁሉም ሙስሊም አንድ ነው በዚህ ይሄ ዶግማችን አንድ ነው ልዩነት አለው ኡስታዝ እንደነገረሽ ነው እነዚህ ልዩነቶች እንዴት መጡ ከተባለ እኛ ሙስሊሞች ምንድነው የመጀመሪያዎቹ ሰዎች ማለትም ሐዋርያት እንደሚባሉ ነብዩ መሐመድ ስር ቁጭ ብለው አለይሂ ሰላቱ ወሰለም የተማሩት ሱሐቦች እንላቸዋለን በአረበኛ በአማርኛ ደግሞ እንደ ሐዋርያት እንደማለት ነው የክርስቶስ ሐዋርያ እንደማለት ነው እነዛ ሐዋርያቶቹ በተረዱበት ልክ እኛ እንረዳለን እነዚህ ወንድሞቻችን ደግሞ በዛ ልክ አይደለም የሚረዱት ምን አለ መሰለሽ በተለያየ ክፍለ ዘመናት የተለያዩ አስተሳሰቦች ሲመጡ የነዛ አስተሳሰቦች ሰለባ ሆነው ነው ለምሳሌ ኢትዮጵያ ውስጥ ቴሌቪዥን ፓስታ ምናምን የሚሉ ቃላቶች ከጣሊያንኛ ቋንቋ እንደመጣ አይነት ተቀላቅሎ አማርኛ መስሎ እንደምንጠቀመው ሁሉ ይሄ አስተሳሰብ ከጊዜ በኋላ የተለያዩ የግሪክ ፍልስፍናዎች ከእስልምና 400 500 አመት ማለትም ከሷሃቦቹ ከደቀ መዛሙርቱ 400 ወይም 300 አመት በኋላ የተለያዩ ፍልስፍና የግሪክ የተለያዩ እንደሞ የምንድን ነበር የኢራኖች የፐርሺያዎቹ ፍልስፍና እየተስፋፋ ሲመጣ የነዛ ሰለባ የሆኑ ወንድሞቻችን ናቸው እንጂ በዶግማ አንድ ነን አሁን ለምሳሌ እኛ ኢየሱስን በተደጋጋሚ ነብይ ነው የምንለውና ከወንጌል ነብይነቱን የምናሳየው
ወንጌል ላይ የኢየሱስ ሐዋርያት ኢየሱስን እግዚአብሔር ነው ብለው አያምኑ። ልክ ሐዋርያቱ እንዳመኑት እንመን እንደምንለው ሁሉ የነብዩ መሐመድ አለይሂ ሰላቱ ወሰለም ሷሃቦች እንዳመኑት እንመን ነው እያልን ያለ ነው። ለምሳሌ ሉቃስ ወንጌል ላይ ኢየሱስ ምን ብሏል መሰለሽ? በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ያስተምራል። ሐዋርያት አስቆመው የእግዚአብሔር ጣት ምን አይነት ነው ብለው አልጠየቁም። ልክ እኛ የምንረዳው እንደ ሐዋርያት ነው። ቁርአን ላይ ለምሳሌ በሱረቱል በቀራ በሐዲስም ላይ አምላካችን አላህ ሱብሃነሁ ወተዓላ ሰሚና ተመልካች ነው ተብሏል። ሰሚና ተመልካች ነው ሲባል ምን ማለት ነው ብለን አንጠይቅም። ምክንያቱም ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ እሱን የሚመስለው የለም ተብሎ ስለተቀመጠ ማለት ነው። ስለዚህ እኛ እምነታችን ምንድነው? እንደ ሐዋርያት ነው። አንፈላሰፍም ነው። ይቅርታ ካስረዘምኩኝ፣ ቀጥል ኡስታዝ። እሺ ነገሩ የበለጠ ግልጽ ሆኖልሻል ብዬ አስባለሁ አይደል ሳሮን? እሺ አሁን ሸሃዳ እንይዛለን ኢንሻአላህ። እኔ የምለውን ነገር ከኔ አስከትለሽ ትያለሽ ኢንሻአላህ። እሺ أشهد أن لا إله إلا الله وأشهد أن محمدا محمدا رسول الله وأشهد أن عيسى عبد الله ورسوله كالله بكر በእውነት የሚገዙት አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ። ነቢ ዒሳም የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ።
መሆናችሁን መሰከረ። አልሐምዱሊላህ ከዛሬ ጀምሮ ተቀላቅለሽናል። ውዷ እህታችን ነሽ። አላህ በረካ ያድርግሽ። የዲኑን ዒልም አላህ ይጨምርልሽ። እህታችን ዘህራ እዚህ ውስጥ አለሽ። ያው ኢንሻአላህ አማናውን ትረከቢያለሽ ማለት ነው። እንደዚያው ነው አይደል እንዴ ኡስታዝ ዒምራን? ናም ዘህራ አለሽ አይደል? ዘህሩ ካለሽ እንትን ጽፌለታለሁ ውስጥ ጽፌልሻለሁ። ፎሎ መልሽልኝና እንትን በይ ሳሩ ከዘህራ ጋር ታወሪያለሽ ኢንሻአላህ። እሺ አላህ በረካ ያደርጋችሁ። ቤቲም ገብታለች። እሺ ተናገሪ ማማዬ። ስም ቀይሩልኝ። ተበይ አይሻ ምርጥ ስም ነው። የመረጠችው ስም አለ? ራሷ የመረጠችው ስም አለ? ወጣው ስም አለኝ። ምናልባት የምትወጂው ስም አለሽ? አዎ። እሺ ምን የሚል ነው? አሲያ። አሲያ ማሻአላህ በጣም ምርጥ ስም ነው። ታሪኳን ስላነበብኩት ነው። ናም በጣም ምርጥ ስም ነው። ደግሞ ጥሩ አርአያ የምትሆንሽ እንስት ናት። ምክንያቱም الله سبحانه وتعالى وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين بلو تناقر لنزيا لأمنوا سيتوج لأمنوا سووج مالتنا وضرب الله مثلا للذين آمنوا يعلو ምሳሌ ሲያስቀምጥልን ላመኑ ሰዎች ምሳሌ ያደረገው የፍርዓውን ሚስት የሆነችውን አሲያን ነው። ስለዚህ በጣም ትልቅ ስም ነው። ደግሞ ያን ሁላ ክህደት መሃል ተቀምጣ እነዚያ ከሃዲ ሰዎች ከበዋት ያን ሁላ ወንጀል አጠገቧ ያደረጉ እሷ ግን ጥብቅ ሆና ራሷን ጠብቃ አላህን ተገዝታ በድብቅ አላህን አምልካ ያን ሁላ ነገር አድርጋ ጌታዬ ሆይ እነሱ የሚያደርጉት ነገር ለኔ ምንም ነውና አንተው ጋር ጀነት አበጅልኝ ብላ ነበር። ስለዚህ በጣም ምርጥ ስም ነው የወሰድሽው አሲያ፣ በጣም ምርጥ ስም ነው። ከዛሬ ጀምሮ እህታችን ሳሮን ወደ እህታችን አሲያ ተቀይራለች ማለት ነው ቢኢዝኒላህ። እህታችን አሲያ አላህ በረካ ያድርግሽ፣ አላህ ይጠብቅሽ ባለሽበት። ጀዛኪላሁ ኸይረን ወአሕሰነ አላሁ ኢለይኪ። እኛም እናመሰግናለን ብለናል። ጀዛኪላሁ ኸይረን። ከእህታችን ዛህራ ጋር ትቀጥላላችሁ ማለት ነው። ጀዛኩሙላሁ ኸይረን። ቤቲ ጥያቄ አላት? ቤቲ ጥያቄ ለጠይቃችሁ። ሰላም ነን። በቃ ሳሮን በኋላ ትንሽ ሀሳብ ሰጥሻለሁ። ቀጥይ ቤቲ። እሺ እኔ ጥያቄ መጠየቅ ይቻላል? ይቻላል። አህበሾች ጋርና እናንተ ጋር ያለው ልዩነት ምንድነው? ቅድም ስናወራበት ነበር። መሀላችን ያለው ልዩነት እህታችን መሰረት በደንብ አድርጋ አብራርታዋለች። እስልምና አላህ Subhanahu Wa Ta'ala ሹፊ ያለው ልዩነት ሙሉ በሙሉ ከላይ እስከ ታች ድረስ ላውራ ካልኩኝ ሲጀመር አህባሽ ራሱ ከተመሰረተ ረጅም ጊዜ አይደለም። አህባሽ በጣም ጥቂት ጊዜ ነው ከተመሰረተ። አህባሾች የኖሩ ናቸው። እዚህ ላይ የሚይዝ ነገር ማለት ነው። ያው ይቅርታ ግን ቤቲ ያወራን ያለ ነው ስለ እስልምና ነው። አንደኛ ነገር አንድ በይ። እሺ ሁለተኛ ነገር ደግሞ የኔ ሜጀር ኮርስ ነው ስለ ሃይማኖት ንጽጽር ማለት ነው። እሺ ስፔሻላይዝ ያደረኩ ያለሁት ነገር እንጂ ዝም ብዬ በዘፈቀደ ማወራው ነገር አይደለም። እሺ አህባሾች ማለት ሲጀመር ከስር መሰረቱ አህባሽ የሚለው ስም ከየት ነው የመጣው? ወደ ሐበሻ ከመጣ አህባሽ አይደለም ስማቸው። በነገራችን ላይ አህባሽ አይደለም። ኤኒዌይ ልከራከር ምናምን አይደለም። ግን አህባሻ ስለሆኑ መሰለኝ አህባሽ የሚለው ስማቸው ምንድነው? እሺ ሙስሊም እሺ ለማንኛውም አንዳንድ ጊዜ በነገራችን ላይ ጥያቄ አዋቂ ሲሆን ከባድ ነው። ጥያቄ መልስ ይዞ ሲመጣና እንትን ማለት ሲጀምር ከባድ ነው። ምን መሰለሽ ሲጀምር ሌላውን ተይና ማለት ነው። አብደላህ አልሐረሪ ብቻ አይደለም ከነሱ በፊት የነበሩትን እነሱ ከምን አቂዳዎች እንደተውጣጡ ታውቂያለሽ?
ነው አላውቅም። አላውቅም። ታውቂያለሽ ቤቲ? አላውቅም። ኔትወርክ እያዘኝ ነው። ምን መሰለሽ አሁን ኡስታዝ ማህድ ኔትወርክ ይዘዋል ትያዘው አንቺ ያነሳሽው ነገር የሰማሽውን አስረዳኝ የሚል መጠየቅ ይቻላል። አንዴ ማይክ ቢዘጋ ጥሩ ነው። ቤቲ ማይክ ቢዘጊ ዛህራናት choose ቤቲ ጀመረው ተግባባን። ከነብዩላህ አደም ከተጀመረ በኋላ በነቢያቶች በኩል ሁሉም ነቢያቶች ሲመጡ እስላምን ይዘው ነው የመጡት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶቻቸው ላይ በግልጽ ያስቀመጡት ነገር ነው። ነህኑ አንቢያ ብለው ተናገሩና በናቱ አላትን ያሉ እንደ ወንድማማቾች እንደሆኑና ሙሉ በሙሉ መሰረቱ አንድ እንደሆነ ቅርንጫፍ ላይ ግን እንደሚለያይ ቅርንጫፍ ማለት ተሽሪዓቶች ማለት ነው። ህግጋቶች ብቻ እንደሚለያይ የነገሩን ሰለላሁ ዐለይሂ ወሰለም። ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሰሃቦችን አስተምረው አለፉ። በደንብ እየሰማሽ ቤቲ ኡስታዝ ማህድ ሰሃቦችን ይቆረጣል? ምንም አልሰማንም ኡስታዝ። ይቆረጣል? መቋረጥ ብቻ ሳይሆን ምንም አልሰማንም። በጣም ነው የሚቋረጠው። ይሰማማው ኔትወርክ ይይዛል። አሁንስ አይሰማም? ይሰማል። አሁን ይሰማል። ከመጀመሪያው ጀምር ምንም አልሰማንም። ቪዲዮ አጥፋ። ከመጀመሪያው ጀምር ቪዲዮ አጥፋ። በጣም ረጅም ነገር አልሆነ ወጥቶ ይመለስ እንዴ ኢምራን? ኡስታዝ ከዚያ በኋላ ቁርአን ላይ አላህ Subhanahu Wa Ta'ala እንደሚነግረን አፎን እኔ ምግብ እየበላሁኝ ነው። ለማንኛውም ቤቲ የሆነ ነገር ልበላት ነኝ ኢንሻአላህ። እሺ መርሐባ። በመጀመሪያ አህባሽ የሚባሉት አካላቶች አሁን ቅርብ ጊዜ የተመሰረቱ ቡድኖች ናቸው። طيب አሁን ኢትዮጵያ ውስጥ የሆነ ጥንተነን ምናምን እያሉ እነሱ ስለሚያወሩ ያን ነገር ትክክል ነው ማለት አይደለም። طيب እኛ የምንከተለው ምንድነው ከተባለ ቁርአንና ሐዲስን ነው። ቁርአንና ሐዲስን በማን አረዳድ ነው የምንረዳው ከተባለ በሰለፎች አረዳድ ማለትም የመጀመሪያ ሰሃባዎች የሚባላሉ የመጀመሪያ ነብይ ሰለላሁ ዐለይሂ ወሰለም ተማሪዎች፣ እንደዚሁም ሁለተኛ ደግሞ ታቢዒ የሚባላሉ፣ ሶስተኛ ደግሞ አትባዕ ታቢዒ የሚባላሉ ሶስት ቁሩኖች ማለት ነው። እነዚህ ሶስቶች አላህ Subhanahu Wa Ta'ala ያላህ መልእክተኛ ዐለይሂ ሰላቱ ሰላም እንድንከተላቸው አዘውናል። እኛ ሙስሊሞች የምንረዳው ወይም አህለ ሱነት ወል ጀማዓ ተብለን የምንጠራው አካላቶች የምንመራው በምንድነው ከተባለ እነዚህ በሶስቱ ሰዎች አረዳድ በሶስቱ ቁሩኖች ወይም ደግሞ በሶስቱ ትውልዶች አረዳድ ነው የምንረዳው። እነዚህኞቹ ከተባለ ከ600 ከ700 ዓመት በኋላ ነብይ ሰለላሁ ዐለይሂ ወሰለም ካረፉ ከ600 ዓመት ከ700 ዓመት በኋላ ከተከተሉት ወይም ደግሞ ከመጡ አካላቶች የግል አስተያየታቸው ማለትም ቁርአንና ሐዲስን በስሜታቸውና በራሳቸው አረዳድ የሚረዱትን አካላቶች ነው የሚከተሉት። ቁርአንን እንከተላለን ይላሉ፣ ነገር ግን ሰለፎችን ሲባሉ ሰለፎችን መረዳት አይፈልጉም። ስለዚህ እኛ ቁርአንና ሐዲስን በምን መልኩ መረዳት እንዳለብን አላህ Subhanahu Wa Ta'ala ያላህ መልእክተኛ ዐለይሂ ሰላቱ ሰላም ስለነገሩን በዛ መልኩ እንረዳለን። ትክክለኛ ሙስሊም ማለት ቁርአንና ሐዲስን በትክክል የሚከተል በዛ መልኩ የሚመራ ነው እንጂ ስሜቱን የሚከተል አይደለም። አህባሾች የሚባሉት አካላቶች ለምሳሌ ከክርስቲያኖች የሚለያቸው ብዙ ነገር የለም። በነገራችን ላይ ለምሳሌ ቀብር ማምለክ የሚባለውን ነገር ያመልካሉ። ቀብር አታምልኩ፣ አንዱ በብቸኛ አንዱን አምላክ በብቸኛ እዚህ ላይ አንዴ ሊያዝ አንድ ጊዜ አንቺ ስለማታውቂው እኔ ልንገርሽ። ከዛ በኋላ መጽሐፍቶቻቸውን እኛ ስለምናነብ አንቺ መጽሐፎቻቸውን ታነቢያለሽ፣ መጽሐፎቻቸውን ታውቂያለሽ። እነሱ ማለትም የነሱ ሊቃውንት ብለው የሚያስቧቸው የጻፉትን መጽሐፍ ታውቂያለሽ ቤቲ? ነው መጽሐፋቸውን አላውቅም። ኤኒዌይ ግን ቁርአን ጀምሬ ነበር ከሆነ በቃ ቤት አድርጊ አዳምጪ፣ ቤት አድርጊና አዳምጪ። ማታውቂ ከሆነ የምናውቀው ስለምንነግርሽ ማለት ነው።
ለምሳሌ ለቀብር ይሰገዳል ወዘተ ወዘተ ነገራቶች። እስልምና ደግሞ ቁርአን ለአምላካችን አላህ Subhanahu Wa Ta'ala ምንድን ነው የሚለው? ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው ብል ነው የሚለው። ገብቶሻል? ስለዚህ እኛ አንዱን አምላክ በብቸኝነት እንገዛ፣ ከዛ ውጭ ያለው በአጠቃላይ ጣዖት ስለሆነ እንራቅ ነው እያልን ያለ ነው። እነሱ ሰዎች እንደዛ የሚያደርጉ ከሆነ ትክክል አይደለም። ሲቀጥል ደግሞ ቢድዓን ያመጣሉ። ቢድዓ ማለት መጤ ማለት ነው፣ አዲስ የመጣ ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩትን ነገር እነሱ ይጨምራሉ። በራሳቸው በአእምሯቸው አረዳድ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር እንዳሉ አድርገው ስለሚናገሩ ይሄ ነገር ትክክል አይደለም በማለት ቁርአንና ሐዲስን በትክክል እንዲከተሉ እነሱንም ጥሪ እናቀርብላቸዋለን ማለት ነው። ስለዚህ ኢስላም ሲባል አንድ ሰው ኢስቲስላም ማድረግ አለበት። ለማን? ለአላህ Subhanahu Wa Ta'ala ለአንዱ አምላክ ትክክለኛ ተገዢ መሆን አለበት። ትክክለኛ ተገዢ ሲሆን ታዲያ ምንድነው የሚከተለው? ቁርአንና ሐዲስን ብቻ። እነዛን አረዳዱ በምንድነው? በሰለፎች አረዳድ። የመጀመሪያ ቁርአን አለ፣ ከዛ ቀጣይ ያለው፣ ከዛ ቀጣይ ያለው ሶስቱ ትውልድ ማለት ነው። ከዛ በኋላ ግን መጥቶ ቁርአንን በዚህ መልኩ ነው የምንረዳው፣ በስሜቴ አረዳድ ነው፣ ስሜቴ ካልተቀበለልኝ አእምሮዬ ካልተቀበለልኝ የሚል ከሆነ ወደ አእምሮህ ይመለሳን ብለን እኛ ወደ ጎን እናደርገውና የነብያትን አስተምሮት ቀጥ አድርገን እናስተምራለን ማለት ነው። ግልጽ ነው። ስለዚህ አንቺንም የምንጋብዝሽ ምንድነው? ቁርአንና ሐዲስን አንብቢና ትክክለኛውን አረዳድ ተረድተሽ ወደ እስልምና እንድትመጪ እንጋብዝሻለን ማለት ነው። ሸሃዳ ማያሽ ከፈለግሽ እናስይዝሻለን እና መልካም ጊዜ ይሆነልሽ። እሺ እኔ አስቀድሙኝ። ቆይ አንድ ጊዜ ቤትዬ ትጨርሳላችሁ። እኔ ያው እንትን ነው እንትን ክላስ ሙሽተረክ ስለሆንኩኝ ሐሳቤን ልግለጽና እንትን ትላላችሁ። ይኸውልሽ ቤትዬ አሁን ለምሳሌ የፕሮቴስታንት የኦርቶዶክስ እና የካቶሊክን ልዩነት ታውቂያለሽ አይደለ? ፕሮቴስታንቶች ከዛሬ 500 ዓመት በፊት ፕሮቴስታንትና ክርስቲያን ጥሩ አንድ አይደላችሁም። የፕሮቴስታንት ቤተክርስቲያን ከዛሬ 500 ዓመት በፊት ነው ከካቶሊክ የተገነጠለችው። እንደ አህባሽ ምናምን የሚባለው ምንድነው? ልክ እንደ ፕሮቴስታንቶች ከእስልምና የተገነጠሉ ናቸው ማለት ነው። አገነጣጠላቸው ምንድነው? ለምሳሌ በኢራቅ በኢራን አካባቢ የግሪክ ፍልስፍና ከግሪክ ሀገር መጥቶ ከግሪክኛ ቋንቋ ተተርጉሞ ወደ አረበኛ ይስፋፋ ነበረ። እነዛም መጽሐፍት እያነበቡ ሲሄዱ ህዝቡ እየተማረ ሲሄድ እነዛን ፍልስፍናዎች በማምጣት እስልምና ላይ ጥያቄ መጠየቅ ጀምረው እንጂ ኖርማሊ ልክ እንደ ሐዋርያት አይደለም የሚያምኑት። አሁን እኛ የምናምነው እንደ ሐዋርያት ነው። ለምሳሌ ሐዋርያት የሉቃስ ወንጌል ላይ ኢየሱስ ምን አላቸው? በእግዚአብሔር ጣት አጋንንትን አወጣለሁኝ ሲል የእግዚአብሔር ጣት ምን ይመስላል ብለው አልጠየቁም። የእግዚአብሔር ጣት ከኛ ጣት ጋር ይመሳሰላል እንዴ ብለው አልጠየቁም። እኛ እንደዛ ነው እንትን የምንለው። ቁርአን ላይ ለምሳሌ አላህ ሰሚ ነው ይላል፣ አላህ ተመልካችን ይላል። ኖርማሊ አላህ ሰሚና ተመልካች እንደሆነ ነው እንጂ እኛ የምናምነው ሰሚ ስለተባለ እኛን ጆሮ ይመስላል፣ ተመልካች ስለተባለ እኛን አይን ይመስላል እንዴ እያል አናመሳስልም። የግሪክ ፍልስፍና ውስጥ አንገባም። እኛ የምንረዳው ልክ የክርስቶስ ሐዋርያት በተረዱበት ልክ የነብዩ ደቀ መዛሙርት ብሎ ማለት ነብዩ ሲያስተምሩ ቁጭ ብሎ የተማሩ ናቸው። አሁን የነብዩ ሱሐባ ዑመር፣ አቡበከር፣ አሊ የሚባሉ አሉ። እነዚህ ነብዩ ሲያስተምሩ እንዴ አላህ ሰሚ ነው ሲል ምን አይነት ነው ጆሮ ብሎ አልጠየቁም። አላህ ሰሚ ነው ቀጥታን የተቀበሉት። ስለዚህ አላህ ሰሚ ነው ተመልካች ነው ሲባል አላህ ነው ራሱን የሰሚ ነው ተመልካች ነኝ ያለው እንጂ እኛ ሙስሊሞች አይደለንም። አላህ ይሰማል ይመለከታል ብለን የፈጠር ነው። ስለዚህ አላህ በነብዩ መሐመድ በኩል ለኛ ሰጠን፣ ሱሐቦችም ተቀበለው። አሁን እኛ ቀጥታ የመጣውን ነው የምንቀበለው። በመጣው አናፍርበትም። የእጅ እግር እያሉ ሰው ለማሸማቀቅ ለማሳፈር የሚሞክሩት አንደኛ እጅና እግር የሚያሳፍር ነገር አይደለም። እጅና እግርን የሰራ ታላቅ አምላክ ሊመሰገን ሊከበር ሊመለክ ይገባል እንጂ ለማስፈራራት ይሄ ስግብግብ የፈሪዎች አካሄድ ነው። ስለዚህ እኛ የምንረዳው ልክ ደቀ መዛሙርቱ የነብዩ ሰሃቦች እንደተረዱት ነው። አህባሾች የሚባሉት ልክ እንደ ፕሮቴስታንቶች ከሙስሊሞች የተገነጠሉ ናቸው። የተገነጠሉበትም ትልቁ ምክንያት የግሪክ ፍልስፍና በኢራቅና በኢራን ወደ አረበኛ ሲተረጎም እነዛ መጽሐፍት በማንበብ የተሸወዱ ወንድሞቻችን ናቸው። ይሄን ይመስላል። ቀጥሉ። ጀዛኪላህ መሲ። والله ሰዓቱ በጣም ሄዷል። ኢትዮጵያ እረፍት ማድረግ ስላለብን ኢንሻአላህ ሐሳቡን ሰብሰብ ብናደርገው ኡስታዝ ማለት ከተመቸ አጠቃላውና ኢንሻአላህ እንጣ እንትን ነው የሆነ ነገር ብቻ ለማከል ፈልጌ ነው። አንደኛ ነገር እነኚህ አህባሾች እኛን ካፊር አድርገው ነው የሚያስቡን። በዚህ አጋጣሚ እኛን ካፊር አድርገው ነው የሚያስቡን። እኛ ግን ካፊር አድርገን አናስባቸውም። እነሱን ካፊሮች አይደሉም ብለን ነው የምናምነው። አخطው نعم እነሱ የሚሰሩት ወንጀሎች መካከል የሚያከፍር ወንጀል አለ፣ የኩፍር ወንጀሎች አሉ። نعم የኩፍር ወንጀሎች አሉ። ወላኪን እነሱ ካፊሮች ናቸው ብለን አናምንም። እኛ እንደ ሙስሊሙ ማለት ነው ሙስሊሞች ናቸው፣ ወላኪን የተሳሳቱ ሙስሊሞች ናቸው። ኢቃመቱ الحجة ኢስባቱ الشروط انتفاء الموانع የሚባሉ ነገሮች አሉ። በጣም ብዙ ነገሮች አሉ። ለማንኛውም ቤት ያልገባት ነገር
ቅድም እነሱ ቀደምት ናቸው የሚል ነገር አንስታ ነበር። አህባሽን የመሰረቱት እዚህ ላይ ሌላ ጥያቄ አለኝ። አህባሽን የመሰረቱት ቆይ እስቲ አንድ ቤቲ አህባሽን የመሰረቱት 2008 ላይ ነው ያረፉት። በአጠቃላይ 2008 የፈረንጁ አቆጣጠር የዛሬ 18 ዓመት ነው ያረፉት ማለት ነው። የሞቱት የዛሬ 18 ዓመት ነው። መስራቻቸው እነሱን የመሰረቱት ተንትንልኝ የምትይ ከሆነ ወደ አቂዳ ከገባን እነሱ የሲፋ እና የምናምን ጉዳይ ላይ የሙተከሊሞችን መዝሀብ ነው የሚከተሉት። ሙተከሊሞች ማለት ደግሞ ከፈላስፋ ነገሮችን ቀርተው የሚከተሉትን። እስልምና ውስጥ ደግሞ ፈልሰፋ የማይገባበት ፍልስፍና የማይገባበት ትልቁና ዋነኛው ሁለት በሮች ናቸው። ሐታ ኢማም አልገዛሊ ራሱ በግልጽ አስቀምጠዋል። ይሄኛው ማለት ነው ሁለቱ በሮች ኢላሂያት የሚባሉትና ገይቢያት የሚባሉትን ነው። እነሱ ደግሞ ሁለቱም መካከል ያስገባሉ ይሄን ነገር። ኢማም አልገዛሊ ማለት ደግሞ እነሱ ራሳቸው ኢማማችን ነው ብለው የሚከተሉት ሰው ነው። ከዚህ አለፍ ስንል ወደ ተውሂድ ጉዳይ እንኳን ወረድ ስንል ማለት ነው ተውሂድ ማለት ምን ማለት ነው ሲባል ሙሉ በሙሉ ሰብሰብ አድርገው ወደ ሩቡብያ ነው የሚያመጡት እነሱ። በቃ የሆነ ፈጣሪ የፈጠረውን ማወቅ ብቻ በቂ ነው። ምክንያቱም የአምልኮት ጉዳይ ላይ ችግር አለባቸው። ቅድም እህታችን ዛህራ ጠቅሳለች። ተግባባን? እህታችን ዛህራ ጠቅሳለች። ሌሎችን የማምለክ ብዙ ነገሮች አማልክት ላይ ብዙ ነገሮችን መሳሳት፣ ቀብር ላይ ሄደው ተበሩክ ማድረግና መሰል ነገሮችን ያደርጋሉ። ተበሩክ ብቻ አይደለም ሐታ አንዳንድ ጊዜ ሄዶ ኢስቲጋታ እስከ መጠየቅ ድረስ ይደርሳል። ያ ነገር ደግሞ ኩፍር ነው፣ ከእስላም እስከ ማስወጣት ነው የሚደርሰው ስራው ማለት ነው። ስለዚህ ጉዳዩ በጣም ረጅም ነው። ወደ ፊቅህ ጉዳይ የምንገባ ከሆነ ደግሞ ፊቅሃቸው ሌላ። ወደ ተሰውፍ ጉዳይስ አሉበት እንዴ? አው ተሰውፍ ውስጥም ገብተዋል። ተሰውፍም የሆነ ነገር ነካክተዋል። ወደ ቀድርያ ናቸው ወይስ ጀብርያ ናቸው ስትይ ጀብርያም የሆነ ነገር ነክተዋል፣ ቀድርያም የሆነ ነገር ነክተዋል። ብቻ ለማንኛውም ዓለማችን ላይ ያሉ መዛሂቦች ወይ ደግሞ ፊረቆች የሚባሉትን ሰብሰብ አድርገው የሚያሳዝነው ነገር ደግሞ መጥፎውን ነገር ሰብስበው የያዙ ናቸው። የሚገርማችሁ ነገር ከኸዋሪጆችም አንድ ኺሳል አላቸው። ሱብሃንአላህ መጥፎ ነገርን ከመሰብሰባቸው የተነሳ ኸዋሪጃ ከሚባሉትም እነኛ አሁን አይኤሶች ማለት ነው። ገዳዩ አይኤስ አለ አይደል? እነኚህ ገዳይ አይኤሶች ከነሱ አንድ አቂዳ ወስደዋል። እሱ ምንድነው? አቂደተ ተክፊር ማለት ነው። ሱብሃንአላህ እኔ በጣም ነው የገረመኝ ወላሂ። የነሱን አቂዳ ኪታባቸውን ስታነቡና በነሱ ላይ የተጻፉ ኪታቦችም ስታነቡ ትገረማላችሁ። እንዴት አንድ አቂዳ ነው ተብሎ የተመሰረተ መዝሀብ ይሄን ሁላ ነገር መሰብሰብ ይችላል? የሚገርማችሁ ነገር ከሺዓም የሆነ ነገር አላቸው። ይሄን ታውቃላችሁ? ከሺዓ የሆነ እንትን አላቸው። ስለዚህ ከሁሉም ነገር የተውጣጣ ሚክስድ ነው። ተግባባን? ኮክቴል የሚባል አይነት አቂዳ ነው። ኮክቴል አድርገውት በጣም መጥፎ ኢስላምን በደንብ አድርጎ መምታት የሚችል በደንብ አድርጎ ሙስሊሞችን መበተን የሚችል ሙስሊሙን ሁሉንም ተክፊር አድርጎ ራሱን ብቻ ሙስሊም የሚያደርግ እንትን የሚል ያንን መጥፎ አካሄድ ነው። ከየት ነው የተቀበሉት የሚለውን ደግሞ እሱ ወደ ኋላ ተመልሶ እንትን ማድረግ የሚፈልጋል። ኡስታዝ አህመድ ዲን ጀበልም ከዚህ በፊት ይሄን ነገር በደንብ አንስተው አውርተውበት ነበር። እሱ ሌላ ጊዜ ነው የሚወራው። ለማንኛውም ቤቲ ስለማታውቂው ነገር ነው እያወራሽ ያለሽው እስካሁን ድረስ በንግግርሽም አይቻለው። ከዚህ በኋላ ደግሞ ስለዚህ ነገር ለማውራት ስትፈልጊ ተመልሰሽ ብታነቢ ተመልሰሽ ያንን ነገር በደንብ አድርገሽ በዲቴል እነሱን ተያቸው። እነሱ ጋር ሄደሽ አትጠይቂ። እነሱ አይደለም የሚጠየቁት። ከነሱ ኋላ ሄደሽ ስለነሱ አውሪ፣ አጥኒ። ስለነሱ አጥኒና የምታገኛቸው ነገሮች በደንብ ያስረዱሻል። ሰለፊያ የሚባሉት እነማን ናቸው? አህባሽ የሚባሉት እነማን ናቸው? ሰርች ማድረግ እኮ ነው። ብዙም እንትን አያስፈልግሽም። ሰርች ማድረግ ነው። ከዚያ በኋላ ታገኛለሽ። አይ እንትናቸው በሚል ሳታውቂ ደግሞ ለመከራከር ከሆነ ደግሞ ሳያውቁ የሚከራከሩ ሰዎችን ለመከራከር ሰዓታችንም አይፈቅድም። ወንድም ኢምራንም ደክሞታል። ያን ያለው አላህ ኸይር ያድርገው። ለማንኛውም ነገሮችን ከመናገርሽ በፊት ብታውቂ መልካም ነው ልሻለሁ። ቤቲ አመሰግናለሁ። እናንተን በመጠየቅ አይደለም ማከው እና ደግሞ ሁለተኛ ጥያቄ 2015 ላይ በአይኔ ያየሁት ነገር አለኝ። ነገ ቤትዬ ነገ እሺ፣ በጣም ነው መሰጋግ። ግን ነገ እኔ ደክሞናል። ነገ እኔ አላህ ሂዳያ ይስጥሽ፣ ዱዓ እናደርግልሻለን። ኡስታዝ ሙዓዝ፣ እህቴ መሲ፣ ወንድሜ ጃ ገስት ላይ ነበራችሁ ሁላችሁም ጀዛኩሙላሁ ኸይረል ጀዛ ወሊላሂል ሐምድ። በጣም ፍሬያማና ስኬታማ ምሽት ነበረ። ብዙ ሰዎች ሻሃዳ የያዙበት፣ ብዙ ሰዎች ስለእውነት የተማሩበት፣ የክርስትና መጽሐፍ የተከፈቱበት፣ ከሱም አልፎ ደግሞ ስለ ዲናችን በደንብ የተማርንበት ቀን ነበርና ከስር ጊፍት በመስጠት ጊፍተሮቻችን ጀዛኩሙላህ፣ ታፕታፕ በማድረግ ኮሜንት በመጻፍ ያገዛችሁን በሙሉ አላህ የጀዛችሁን ይቀበላችሁ፣ አላህ ያክብራችሁ። ስኬቱ በእናንተ ነው፣ በእኛ ብቻ ሳይሆን እዚህ ጋር ስታበዩ የነበሮች ታፕታፕ የምትሳረጉ ኮሜንት ጽፉ የነበራችሁ ኮፒ ሊንክ ጊፍት ሰጪዎች ናችሁና ሁላችሁም በጥቅል ደረጃ አላህ ይቀበላችሁ ብዬ ዱዓ አደርግላችኋለሁ። ኩራታችን ናችሁ። አክሩታችሁን ማለት ነው። እንዲሁም ያዳመጣችሁ 30 ሺህ ሰዎች እስካሁን ላይቭን የተከታተሉት 399 ሺህ ሰዎች ናቸው።
99,000 ሰዎች ተከታትለዋል። አልሐምዱሊላህ ሁላችሁም 399 ሰዎች አላህ በሰማችሁ ተጠቃሚ ያድርጋችሁ። እኛም በተናገረው ደግሞ አላህ አጅሩን ይስጠን። ይህን የምናገረው ኢንሻአላህ ቲላዋ ያስፈልጋል። በቲላዋ ነው መዝጋት ያለብን። አጠራች ግማሽ ሰፍሐ ቲላዋ ቀርተን እንለያያለን። ኡስታዝ ሙዓዝ ይመቻል? ከየት ነበር የምትፈልጉት ቂራውን? ቲላዋን የምትፈልጉት ከተመቸ ኢንሻአላህ ኦኬ። ሱረة آل عمران لا أدرقه إن شاء الله ላስታውሳቸው አንዴ ብቻ እንትና ለኢምራን ቻሌንጅ ተሰጥቶታልና የ100,000 ብርና የ250,000 ብር እንደዚሁም ደግሞ የአይፎን ስልክ ሊሰጠው ማለት ነው። ይሄ ደግሞ በ24 ሰዓት ውስጥ 1 ሚሊዮን መግባት ነው እና 1 ሚሊዮን እንዲገባ ሁላችሁም ፎሎ እና እንዳደርጉት እናንተ ፎሎ ካላደረጋችሁ ቤቱን ፎሎ አድርጉ። አዲስ የገባችሁ ካላችሁ እንደገና ቪዲዮ ስሩ። ታዋቂ እዚህ ካላችሁ ሰዎች በጣም የሚከታተሏችሁ ሰዎች ካላችሁ ፎሎ እንዲደረግ የምትችሉትን ነገር አድርጉና ኢንሻአላህ ይሄ የሚሰጡት ገንዘብ ደግሞ ለመጽሐፎች ለተለያዩ ነገራቶች ይውላል። እንደገና ደግሞ ስልኩንም ለዳዕዋ በደንብ አድርጎ እንዲጠቀሙ ያደርገዋልና እኛ ደግሞ ከጎኑ መሆን አለብን። ዳዕዋውን በደንብ የምንረዳው እኛም ስለሆነን እና የምትችሉትን አድርጉ። ባረከላሁ ፊኩም እና ፎሎ ካላደረጋችሁ አሁንም ፎሎ አድርጉ። ግን ደግሞ በደንብ አድርጋችሁ ቪዲዮ እየሰራችሁ አስተዋውቁ። የተቀዳውን ቪዲዮ ሸር በማድረግ ሊሆን ይችላል። ብቻ በምንም መልኩ አድርጋችሁ ሸር እና ኮፒ ሊንክ በማድረግ አሰራጩ። ባረከላሁ ፊኩም እና 1 ሚሊዮን በ24 ሰዓት ውስጥ እንዲገባ አድርጉልኝ። አላህ ይፈዘከው። አፍወን እሺ ስለ ነብዩላህ ዒሳ እኒ ሱራ አሊ ዕምራን ላይ ያለው ኢንሻአላህ ኡስታዝ أعوذ بالله من الشيطان الرجيم فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين ذلك نتلوه عليك من الآيات والذكر الحكيم جزاكم الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حياك الله حبيبنا. وياك وياك. በጣም ደስ የሚል ጊዜ ነው ነበር ኢንሻአላህ። ማሂር አለ ኢምራን ሌላ ስራ እየሰራሁ ነበርና ኸይር ኢንሻአላህ ማጠቃለያ ነገር ስጠና ኢንሻአላህ እንዝጋው። አይ ኦኬ ሀሳቦች እንዳለ ተነስተዋል። ወሊላሂ አልሐምድ ብዙ ሰዎች ሸሃዳ ሲይዙ አይተናል። ይሄ ደግሞ ትርፍ ነው። በደንብ አትርፈናል። አላህ ሱብሓነሁ ወተዓላ ሁላችንም በሰማነው ነገር በተማርነው ነገር ምንጠቀም ያድርገን። እንዲሁም ደግሞ ምናስተላልፍም ደግሞ ያድርገን። ራሳችን ጋብቻ ምናስቀር ሳይሆን ምናስተላልፍም ያድርገን። በተረፈ ከእናንተ የምንፈልገው አንድ ነገር አለ። ምንድነው? እነዚህ እስከ አፈሩ ቀናቶች የሚጾሙ ቀናቶች ናቸውና ምትችሉ ካላችሁ ብትጾሙ ኸይር አጅርን ታገኙበታላችሁ። በዛውም ደግሞ ለኛም ዱዓ አድርጉልን። ጾማችሁም ባትጾሙም
ዱዓ አድርጉልን። ዱዓ ወሳኝና አስፈላጊ ነገር ነው። እንዲሁም ደግሞ 1 ሚሊዮን የማድረሱንም ቻሌንጅ ሁላችሁም ተቀላቀሉና የበኩላችሁን አስተዋጽኦ አድርጉ። ይሄ አካውንት የግለሰብ አካውንት ሳይሆን ያው ዳዕዋ የሚደረግበት አካውንት፣ በዚህ አካውንት ላይ ነገር ተደርጎ ተደራሽነት ቢያገኝ በኋላ እናንተም የድሩ ተካፋይ ነው የምትሆኑት እና ይህ ነገር በደንብ የተቻላችሁን አድርጉ። ኢቨን ማይጠቀሙ ሰዎችንም ምናምን አጠገባችሁ ያላችሁ ሁሉም ሰው አንዳንድ ሰው ፎሎ ቢያስደርግ ራሱ ከበቂ በላይ ነው የሚሆነው ትንሽ ስለሚቀረው ማለት ነው። በተረፈ እዚህ ያሉትንም ኡስታዞች ኡስታዝ ሙዓዝን ፎሎ አድርጓቸው፣ እንዲሁም ጃቢርን፣ ኡስታዝ ጀማል ሸጄ፣ እንዲሁም ዛህራ በጣም በቃ የቁርጥ ቀን ሰው ናትና ሁሉንም ፎሎ አድርጓቸው። ኢምራንንም እንደዛው ዱዓችሁን አትርሱ። በተማርነው ነገር አላህ እንጠቀም ያድርገን። ቀን ብዙ ትምህርቶች ስለሚኖሩ ተከታተሉ ማለት ነው። ሰላም አለይኩም ኢምሩ ጀዛከላህ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት ከታች ማለት ነው ሻሃዳ የሚትሉ ሰዎች አላችሁ። ምናልባት ከነዚህ ወንድሞች መካከል እኔንም በውስጥ ቢታወሩኝ ማለት ነው ሻሃዳ መያዝ ፈልጋለሁ ካላችሁ በውስጥ አስይዛችኋለሁ። ኢምራን ስለደከመው ነው ብዙ ሰዎች ሻሃዳ የሚሉ አሉና ክርስቲያን ወገኖቻችሁም አላችሁ ወይም ደግሞ ነገ ወንድሞች ስለሚከፍቱ ማለት ነው እዛ መያዝ ትችላላችሁ። ካልሆነስ እኔው እዚህ ጋር ፎሎ አድርጉኝና በውስጥ ስልኬን አስቀምጥላችኋለሁ፣ ሻሃዳ አስይዛችኋለሁ። አብሽሩ። ለኢምራን ዑዝር እንስጠው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ኡስታዝ ጀማል ጀዛኩሙላሁ ኮሜንቱን በመቋጠር ትልቅ ስራ የሰሩትና አላህ ይቀበላችሁ። ሁላችሁ ሞዴሬተሮቼ 30 ሞዴሬተሮች ሁላችሁም ጀዛኩሙላህ አላህ ይቀበላችሁ ብያለሁ። እንዲሁም ከስር ያላችሁ አመስግኛችሁ አልጨርስም። ለዛ ዳግም የማመሰግነው ሁላችሁም ጀዛኩሙላህ። ከጊፍት ጀምሮ፣ ከታብታብ ጀምሮ፣ ከኮፒ ሊንክ ጀምሮ ቪዲዮ ፖስት ስታደርጉ ኢቨን 10 ደቂቃ ሳይረፍድ አረፈርክ ብላችሁ ኮሜንት የጻፋችሁ በሙሉ ውዴታችሁን የሚያሳየውና አላህ ይወደዳችሁ ሁላችሁንም። በዱዓ ደግሞ አትርሱን። ከዚህ በላይ ደግሞ በ100 ሺህ ሰዎች፣ በ200 ሰዎች፣ በሚሊዮን ሰዎች አድሜ እንዲያዳምጡ ኢንሻአላህ እቅዳችን ነው። አላህ ይህን እቅድ ለሰቀን ሁላችሁም በዱዓ አትርሱን። ደክሞኛል። ሀሳብ ካለ ኢንሻአላህ ጨምርበትና ከዛ እንውጣ። ይታወር መሰለኝ በቃ ኢምራን አይ እንውጣ፣ አሬ እንውጣለት። እሺ ኸይር ዘሩ ጀዛኪላህ ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አፉ በሉኝ እንግዲህ 5 ሰዎች ሊበትናችሁ ነው። እዚህ ጋር ማስታወቂያ ስራ በዛው ለጀማዓተል ኸይር ኢድ ፕሮግራም አለን። እሺ ኢድ ቀን ከሰዓት በኋላ ወንድሞች ጋር ፕሮግራም አለን። ተጋብዛችኋል ለቀሩ እና ሁላችሁም ደግሞ ነገ 3 ሰዓት ነው። ሰላም አለይኩም። አሁን የመጨረሻ ነው።